እንደምን አላችሁ የተወደዳችሁ። ትላንት አመሻሹን በአውሮፓ ሻምፒዮንስ ሊግ ለዘመናት የማይረሳውን የግማሽ ፍጻሜ ጨዋታ ተመለከትን። ባርሴሎና ከኢንተር ሚላን 6 ግብ የተቆጠረበት ብዙ ድራማ የነበረበት አንዱን ለመምራት ለማሸነፍ ሲታገል የነበረበት ድንቅ ምሽት። ዛሬ ደግሞ በአውሮፓ ሊጉ በባስክ ግዛት ሳን ማሜስ ላይ ማንቸስተር ዩናይትድ አትሌቲክ ቢልባኦን የውድድር ዘመኑን መጥፎነት ለመቅረፍ የሚፋለምበትን ጨዋታ ያደርጋል። ይሄም የአውሮፓ ሊግ ጨዋታ ነው። እኒና ሌሎች ጉዳዮችን በሰፊው ወደ እናንተ የማደርሳችሁ ይሆናል። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጋበዝ ወዳለሁ። ትላንትና ምሽቱን በአውሮፓ ሻምፒዮንስ ሊግ የተደረገው የባርሴሎናና የኢንተር ሚላን ጨዋታ እጅግ በጣም ድንቅ የሚባል ነበር። ባርሴሎና ከመመራት 2 ጊዜ ያህል የተነሳበት ጨዋታ እንደነበረ ማንሳት እንችላለን። 6 ጎል የተቆጠረበት ለተመልካች ለየትኛውም ገለልተኛ ተመልካች አዝናኝ የሆነ ምናልባት በፍጻሜው በተመለከት ነው ብለን የምንመኘው አይነት ጨዋታ እንደነበረ ማንሳት እንችላለን። ላሚን ያማል ትላንትናም ድንቅ ሆኖ የመሸበት ጨዋታ ነበረ። 1 ግብ አስቆጥሯል። ሌሎች አስደናቂ ነገሮችን ሜዳ ውስጥ ሲያደርግ ተመልክተናል። አስቀድሞ በ30 ሰከንድ ውስጥ ማርከስ ቱራን ባስቆጠረው ግብ ኢንተር ሚላኖች ቀዳሚ መሆን ቻሉ። ይህ ጎልም በግማሽ ፍጻሜው ታሪክ እጅግ ፈጣኑ ጎል ተብሎ ተመዝግቧል። ከዛ በማስከተል እንግዲህ ዶሞፍራይስ 21ኛው ደቂቃ ላይ ቆንጆ ግብ በማስቆጠር የኢንተር ሚላንን መሪነት ወደ 2-0 ማምጣት ችሎ ነበር። ነገር ግን ብዙም ሳይቆይ በ3 ደቂቃዎች ልዩነት ላሚን ያማል ድንቅ የሚባል ግብ አስቆጠረና ምናልባት ከእድሜው በላይ የሆነ ጎል በማስቆጠር የባርሴሎናን ከጨዋታ መውጣት ወደ ሜዳ መመለስ ይቻልበት ነበረ። ከዛ በኋላ የፔድሪን ክሮስ ተከትሎ የመጣውን የግንባር ኳስ ከራፊና የተገጨውን የግንባር ኳስ ፌራን ቶሬስ ወደ ግብነት በቀላሉ በመቀየር 2-0 በሆነ ውጤት ወደ መልበሻ ክፍል አመሩ። ከረፍት መልስ ዴንዝል ዱመፍራይስ ሌላ ግብ አስቆጥሮ ከአካን ቻላኖግሉ የተሻገረለትን ኳስ መሪ መሆን ቢችሉም ኢንተር ሚላን ብዙም ሳይቆይ የራፊናን ድንቅ የሚባል ከራር ምት ያን ሶመር ማዳን ሳይችል ቀርቶ ጀርባውን ገጭታ ኳሷ ወደ ግብነት ስትቀየር የተመለከትንበት ጨዋታ ነበረ። እያንዳንዱ ነገር ድራማ ይመስል ነበር። ኢንተርን ማንም 3 ጎል ሄዶ እዛ ያስቆጥራል ብሎ የጠበቀው እንዳልነበረ ማንሳት ይቻላል። ትላንትና ግን ኢንተር ሚላኖች ይህንን ሲያደርጉ የተመለከትንበት እንደነበረ ማንሳት እንችላለን። ሌላኛው ማንሳት ያለብን ተጫዋች ቢኖር ላሚን ያማል ነው። ላሚን ያማል እንግዲህ በ17 ዓመቱና 291 ቀኑ በግማሽ ፍጻሜው ግብ ማስቆጠር የቻለ በእድሜ ትንሹ ተጫዋች መሆን የቻለበትን ጊዜ ወይም ደግሞ ጨዋታ ነው ማሳለፍ የቻለው። በየጨዋታው እንግዲህ በ16ቱ ክለቦች ጥሎ ማለፍ ከዛ ባለፈ በግማሽ ፍጻሜው በሩብ ፍጻሜው ግብ አስቆጥሯል ላሚን ያማል። ይህም እንግዲህ ከኪሊያን ኤምባፔ የ2017-18 የሞናኮ የውድድር ዘመን በኋላ በእድሜ ትንሽ ሆኖ እንደዚህ አይነት ቁጥር የያዘ የመጀመሪያው ተጫዋች መሆን የቻለበትን ጊዜ ነው ማሳለፍ እየቻለው እና አሁንም ቢሆን ገና እድሜው ገና እንደመሆኑ ስታስቡ ለረጅም ዓመታት ምን አይነት አስፈሪ ጊዜ ሊያሳልፍ እንደሚችል ማንሳት እንችላለን። የኢንተር ፈጣን አጀማመር የጨዋታው ሌላኛው መልክ እንደነበር ማንሳት እንችላለን። ኢንተር በ2023 ድጋሚ የነበረውን እንቅስቃሴ የሚያስመለክተን ጨዋታ ይመስል ነበር። ከ2 ዓመታት በፊት ኢንተር 2 ጎሎችን በመጀመሪያዎቹ 11 ደቂቃዎች በማስቆጠር መሪ ነበረ ከኤሲ ሚላን ጋር በነበረው ጨዋታ ላይ እና ከዛ በኋላ የሚመለስ አይመስልም ነበር። አሁንም በተመሳሳይ ያንን ነገር ነበር ለመድገም የሞከረው። በ21 ደቂቃዎች ውስጥ ባርሴሎናን 2-1 በመምራት አስገራሚ አጀማመር አድርገው ነበርና ያለፈውን ዓመት ሙቫቸውን ለተመለከተ ትሬድማርክ ሙቭ ነበር የሚመስለው። ዊንግ ባኮቻቸው ሎክሮስ ከዛ በኋላ ከኮርነሮች ናቸው ጎሎች የሚቆጠሩት። የዊንግ ባኮቻቸው ጎል አስቆጣሪነት እንዳለ ነው። ይህን ነገር ስትመለከቱ ኢንተር የቀደመ ሲዝኑን ለመድገም ጥረት እያደረገ ይመስላል። ከዚህ ቀደም እንግዲህ የኢንተር ሚላን ትላንትና ግብ ካስቆጠሩለት ተጫዋች መካከል አንደኛው ማርከስ ቱራም ነው። አባትየው ሊሊያን 2006-2008 ለባርሴሎና ተጫውቷል። ትናንትና በቪአይፒ ቦክስ ውስጥ ተቀምጦ ጨዋታውን ይመለከት ነበር። ነገር ግን ለቀድሞ የአባቱ ክለብ ከማስቆጠር ይልቅ በተቃራኒው ነበር ትናንትና የነበረው የማርከስ ቱራም እንቅስቃሴ። ላውትሮ ማርቲኔዝ በጣም ጥሩ ባልነበረበት ጨዋታ ላይ የቱራም እንቅስቃሴ በጣም አስፈላጊ ነበረ። ቆንጆ ፍሊክ ቆንጆ ባኪል ጎል ነበር ማስቆጠር እየቻለው። ከዛ በኋላ ባርሴሎና የሚያገገምበት መንገድ ሌላ ለአይን የሚማረክ እንደነበር ማንሳት ይቻላል። በቀጣይ ጨዋታ ማን ነው የሚያልፈው የሚለውን ለመናገር ደግሞ በራሱ አዳጋች የሆነ ጨዋታ እንደሚሆን ከወዲሁ ማንሳት እንችላለን። አንዳንድ ቁጥራዊ መረጃዎች ምን ይላሉ የሚለውን እንመልከት። ከዚህ ጨዋታ ጋር በተያያዘ ትላንትና ጨዋታው ከተጠናቀቀ በኋላ የነበሩ ቁጥራዊ መረጃዎችን ስንመለከት ይህ ጨዋታ እንግዲህ 6 ጎል ተቆጥሮበታል። ከ1998-99 ባየር ሙኒክ ከዳይናሞ ኬቭ ካደረጉት ጨዋታ በኋላ በግማሽ ፍጻሜው ብዙ ግብ የተቆጠረበት ሁለተኛው ጨዋታ ሆኗል። ያኔም ዳይናሞ ኬቭ ከባየር ሙኒክ ያደረጉት ጨዋታ
3-3 በሆነ ያቻ ውጤት የተጠናቀቀው። በነገራችን ላይ ዳይናሞ ኬቭ ያኔ በአንጋፋው አሰልጣኝ ቫለሪ ሎቫኖቭስኪ በሚመራበት ጊዜ ነበር ያ ውጤት የተፈጠረው። ከዛ ባለፈ በኢንተር ሚላን ታሪክ ደግሞ በአውሮፓ ሻምፒዮንስ ሊግ 2 እና ከዛ በላይ ጎሎችን አስቆጥሮ በመራበት ጨዋታ ማሸነፍ ያልቻለበት ሶስተኛው ጨዋታ ሆኗል። ትላንትና 2-0 መርቶ ነበር ጨዋታውን 3-0 የጨረሰው። ከዚህ ቀደም 2019 ኖቬምበር ወር ላይ ከቦሩሲያ ዶርትሙንድ ጋር ጨዋታውን አድርጎ 2-0 መርቶ 3-2 ተሸንፏል። ኤፕሪል 2023 ላይ ደግሞ ከቤኔፊካ ጋር ተጫውቶ 2-0 መርቶ ጨዋታውን 3-3 በሆነ ውጤት ማጠናቀቅ የቻለበትን እለት ነው ማሳለፍ የቻለው። በዚሁ ወደ ሌላኛው ጉዳያችን ልውሰዳችሁ። በአውሮፓ ሻምፒዮንስ ሊግ ትላንትና ምሽቱ ላይ እንዲህ አይነት ጨዋታ ተመልክተናል። ዩሮፒያ ሊግ ውስጥ ዛሬ ምን ያሳየናል የሚለው ደግሞ ይጠበቃል። የእንግሊዝ እግር ኳስ የውድድር ዘመናቸው መጥፎ የሆነባቸው ማንቸስተር ዩናይትዶች ዛሬ በሳን ማሜስ የሚገኙት ያንን መጥፎ ሲዝናቸውን ለማሻሻል ይመስላል። አሰልጣኝ ሩበን አሞሪም ግን የዩሮፒያ ሊጉን ውድድር ብናሸንፍም የውድድር ዘመናችንን መጥፎነት አይቀይረውም እያሉ ይገኛሉ። የአትሌቲክ ቢልባኦ ቡድን ከማንቸስተር ዩናይትድ ጋር በሚያደርገው ጨዋታውን ለማሸነፍ የ48.8 በመቶ የማሸነፍ ንጻሬ ማግኘት ችሏል። የላሊጋው ክለብ በ2012 ከማንቸስተር ዩናይትድ ጋር የነበረውን ጨዋታ በዚሁ ውድድር ላይ ማለት ነው ሁለቱንም ጨዋታዎች ማሸነፉ የሚዘነጋ አይደለም፣ በሜዳውም ከሜዳውም ውጪ። ከነዚያ ጊዜያቶች በኋላ እንግዲህ አሁን የሚገናኙበት ጨዋታ ነው የሚሆነው። የትኛውም ቡድን ወደ ቢልባኦ ወይም ደግሞ ወደ ሳን ማሜስ አቅንቶ ጨዋታ ሲያደርግ ለታፍ አሲስመንት ሊሆን እንደሚችል ወይም ደግሞ ታፍ አሳይመንት ሊሆን እንደሚችል ትልቅ የቤት ስራ ሊሆን እንደሚችል ማንሳት ይቻላል። ምክንያቱም የኤርኔስቶ ቫልቬርዴው የአትሌቲክ ቢልባኦ ስብስብ ባለፉት 10 የሜዳ ላይ ጨዋታዎች አልተሸነፈም። 7ቱን ደግሞ በማሸነፍ ነው ያጠናቀቀው። ባለፉት የዩሮፒያ ሊግ ጨዋታዎቻቸው በሜዳቸው ሲሆን የተሻለ ቁጥራዊ መረጃ አላቸው። 6 ጨዋታዎችን አሸንፈዋል። እነዛን ጨዋታዎች ሲያሸንፉ ደግሞ 14-2 በሆነ ውጤት ነው ያሸንፉት። ስለዚህ ጠንካራ የመከላከል መዋቅር ከጠንካራ የማጥቃት አማራጭ ጋር እንዳላቸው ማንሳት እንችላለን። 7 ጨዋታዎችን በአንድ የውድድር ዘመን በዩሮፒያ ሊጉ በሜዳው 7 ተከታታይ ጨዋታዎችን ያሸንፈው አያክስ ነው 2016-17 ያ የውድድር ዘመን ላይ ከማንቸስተር ዩናይትድ ጋር ለፍጻሜ ተገኝተው ዋንጫውን በአያክስ በማንቸስተር ዩናይትድ እንደተነጠቀ የሚዘነጋለም። ዩናይትድ በዩሮፒያ ሊጉ ከፕሪሚየር ሊጉ የተሻለ ጊዜን ነው እያሳለፈ የሚገኘው። እስካሁን በኮንፈረንስ ሊጉ በዩሮፒያ ሊጉና በሻምፒየንስ ሊጉ የውድድር ዘመኑን አሃዱ ብለው ከጀመሩ ክለቦች ውስጥ ምንም አይነት ሽንፈት ያላስተናገደው ክለብ ራሱ ማንቸስተር ዩናይትድ ነው። በፕሪሚየር ሊጉ ሰፈር ያደርጋል፣ ነገር ግን ያ ዶሜስቲክ ስትራግል በአውሮፓ ውድድር ላይ እንደሌለ እየተመለከተን ነው የምንገኘው። ይህንን ነገር ለማሳካት ጥረት ያደርጋሉ። አሁን የሩበን አሞሪም ልጆች በዚህ በውድድሩ ላይ ማለት ነው ዘንድሮ በፕሪሚየር ሊጉ 23 ጨዋታዎችን አድርገው 11ዱን ጨዋታዎች ሽንፈት አስተናግደዋል። ነገር ግን በአውሮፓ እስካሁን ድረስ 8 ጨዋታዎች አድርገው ሩበን አሞሪም በአንዱም አልተሸነፈም። አምቢትን ስታርት ነው ያለው እስካሁን ድረስ። በመጀመሪያው ጨዋታ እንግዲህ ከሰር አሌክስ ፈርጉሰን ዘመን በኋላ የመጣ የመጀመሪያ ጨዋታ ነው ተብሏል። ሰር አሌክስ ፈርጉሰን እንግዲህ ለ11 ጨዋታዎች ሳይሸንፉ ተጉዘው ነበር በመጀመሪያ የአውሮፓ ውድድሮቻቸው ሰሞን። ባለፈው ጨዋታ ላይ 4-2 በሊዮን የተሸነፉ እየተመሩ የሚወድቁ ይመስሉ ነበር አይደለ? ኋላ ላይ ግን አገግመው መውጣት ቻሉ። በተለይ ከዛ በኋላ በ10 ተጫዋች የተጫወተ የነበረው ሊዮን ብሩኖ ፈርናንዴስ፣ ኮቢ ማይኑ፣ ሃሪ ማጓየር ላስቆጠሯቸው ጎሎች ምላሽ መስጠት አልቻለም። በአጠቃላይ በዚህ ውድድር ዘመን ማንቸስተር ዩናይትድ 28 የዩሮፒያ ሊግ ጎሎችን አስቆጥሯል። በ2021 ካስቆጠራቸው 34 ጎሎች በኋላ ከፍተኛው እንደሆነ ማንሳት ይቻላል። ከነዚህ ጎሎች መካከል ደግሞ በአሞሪም ጊዜ በአብዛኛው የመጡ እንደመሆናቸው በመልካም ጎን የሚነሳው ይመስላል። ከዛ ባለፈ ዩናይትድ በዚህ ውድድር በጣም ብዙ ኳሶችን የሚሞክረው ቡድን እንደሆነ ማንሳት እንችላለን። 222 ሙከራዎችን ያደርጋል። ከዛ ባለፈ በተጋጣሚ ሳጥን ውስጥ ብዙ ኳሶችን የሚነካው ቡድን ነው። 458 ኳሶችን የሚነካው ቡድን እንደሆነ ማንሳት እንችላለን። ከዛ ባለፈ አሌሃንድሮ ጋርናቾን ማንሳት እንችላለን። ምንም እንኳን በቡድን ውስጥ ዋነኛው መሪ ፈርናንዴዝ እንደሆነ ማንሳት ይኖርብናል። ምክንያቱም በ31 የዩሮፒያ ሊግ ጨዋታዎች በ29 ጎሎች ላይ ተሳትፏል። 17 ጎሎችና 12 አሲስቶች በማንቸስተር ዩናይትድ ቤት፣ ይሄ ሪከርድ እንደሆነ ይታወቃል። ነገር ግን ደግሞ አሌሃንድሮ ጋርናቾ ወደ ላይኛው ሜዳ ተጠግቶ በሚጫወትበት ጊዜ ለቡድኑ የሚሰጠው ነገር ቀላል እንዳልሆነ እያየን ነው የምንገኘው። ስለዚህ የዛሬው ጨዋታ ላይም ይህንን ነገር እንጠብቃለን። አማድ ዲያሎና ማቲያስ ዴሊክ ተመልሰዋል። የጆሹዋ ዝርክዚ ግን አሁንም ከጨዋታው ውጭ እንደሆነ ተረጋግጧል። ዲያጎ ዳሎም
እንደሚመለስ ነው። ዲያጎ ዳሎም ዛሬ ከጨዋታው ውጭ እንደሚሆን ነው የሚጠበቀው። ኦያሃን ሳንሴተን ያጣሉ ባለሜዳዎቹ። ጥሩ የሚባል የቡድናቸው ግብ አስቆጣሪ ነው። ዘንድሮ አራተኛው የቡድናቸው ከፍተኛ ግብ አስቆጣሪ ነው በ15 ጎሎች። ስለዚህ የዛሬው ጨዋታ ግን በዛሬው ጨዋታ እንደማይኖር ተረጋግጧል። ከዛ ባለፈ ሁለቱም ቡድኖች እርስ በርስ ግንኙነት ከተመለከተን 1956-57 ላይ ነበር የተገናኙት። ያኔ ማንቸስተር ዩናይትድ የመጀመሪያውን 5-3 በሆነ ውጤት በመጀመሪያው ጨዋታ ተሸንፎ ነበር። ኋላ ላይ በኦልትራፎርድ 3-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር አልፎ ነበረ። ከዛ በኋላ እንግዲህ ከሪያል ማድሪድ ጋር በነበራቸው ጨዋታ ማሸነፍ ሳይችሉ እንደቀሩ የሚዘነጋ አይደለም ወይም በታሪክ ተቀምጧል። ከዛ በኋላ 2012 ላይ በ16 ጥሎ ማለፍ ተገናኝተው ነበር የሰር አሌክስ ፈርጉሰኑ ማንቸስተር ዩናይትድ እና የማርሴሎ ቤልሳው አትሌቲክ ቢልባኦ። ነገር ግን በአትሌቲክ ቢልባኦ ሳን ማሜስ ቢልባኦ 3-2 አሸነፈ። ኦልትራፎርድ ላይ ራሱ ቢልባኦ 2-1 አሸንፎ ወደ ቀጣዩ ዙር አለፉ። ኋላ ላይ ፍጻሜው ላይ በነ ራዳሜል ፋልካኦ በሚመራው የዲያጎ ሲሞኔ አትሌቲኮ ማድሪድ 3-0 ተሸንፈው ነበር። ያኔ በአትሌቲክ ቢልባኦ ቡድን ውስጥ የቀድሞ ማንቸስተር ዩናይትድ ተጫዋች አንደር ሄሬራ ነበር። አሁን እዚህ በእንግሊዝ ፕሪሚየር ሊግ ቦርንምዝን እያሰለጠኑ የሚገኙት አሰልጣኝ አንዶኒ ኢራዮላ እዛ በቡድን ውስጥ ወሳኝ ተጫዋች ነበሩ። ኢከር ሙኒያን፣ ኦስካር ዲማርኮስ፣ ሃቪ ማርቲኔዝ፣ አርቲዛዱሪ ዙቤልዲያ የመሳሰሉ ተጫዋቾች የነበሩበት ቡድን እንደነበረ የሚዘነጋ አይደለም። አሁን በወዳጅነት ከ2 ዓመታት በፊት ተገናኝተው ነበረ። ፋኩንዶ ፔሌስትሪ ለማንቸስተር ዩናይትድ እንዲሁም ደግሞ አይቶር ፓራዴዝ ለቢልባኦ አስቆጥረው ጨዋታው 1-1 መጠናቀቁ የሚዘነጋለም። አይተር ፓራዴዝ በዛ ጨዋታ በቀይ ካርድም ወጥቶ እንደነበረ የሚዘነጋለም። በዛሬው ጨዋታ ላይ ግን ቋሚ ተሰላፊ ሆኖ ልንመለከተው እንችላለን። ታዲያ ማንቸስተር ዩናይትድ ዛሬ ላያሸንፍ የሚችልባቸው ምክንያቶች ተብለው የተጠቀሱ ያሉ ጉዳዮች አሉ። ከነዚህ መካከል የሚጠቀሱት ጉዳዮች ምንድን ናቸው የሚለውን ነገር ከተመለከተን በአማካይ ክፍል ላይ በሚደረግ ፍልሚያ ብዙ ኳሶችን የሚነጥቀው ቡድን አትሌቲክ ቢልባኦ ነው። 22.5 የሚደርሱ ኳሶች በአማካይ የሚነጥቅ ይሆናል። በላሊጋው ከነሱ የተሻለ ኳሶችን የሚነጥቅ ቡድን የለም። ከዛ ባለፈ አትሌቲክ ቢልባኦ በየጨዋታው 52.1 ሪከቨሪ ያደርጋሉ። ማለትም በጣም ታታሪ ቡድን ነው እንደማለት ነው። ምናልባት የሚበለጡትም በራዮ ቫዬካኖ ነው እየተባለ ይገኛል። ራዮ ቫዬካኖ ደግሞ ባለፈው ከ2 ዓመታት በፊት በአሁኑ የቀድሞ የቢልባኦ ተጫዋች በነበረው አንዶኒ ኢራዮላ የሚሰለጥን ቡድን ነው። በጣም አኒማል የሆነ ቡድን እንደሆነ ይታወቃል። አትሌቲክ ቢልባኦ 46.5% የሚሆን ዱዌሎችን ወይም ደግሞ ፍልሚያዎችን የሚያሸንፈውን ቡድን ነው። ማንቸስተር ዩናይትድ ደግሞ በተደጋጋሚ ኳስ የሚነጠቀው ቡድን እንደመሆኑ የዛሬው ጨዋታ ሌላኛው ከባድ አደጋ የሚፈጥረው ጨዋታ እንደሚሆን ይጠበቃል። ሌላኛው ሁለቱ የዊሊያም ወንድማማቾች ኒኮ ዊሊያምስ እና ኢናኪ ዊሊያምስ ለአሞሪም ዊንግ ባኮች በሚሰጡት ፈተና ላይ የአሞሪም ልጆች ምን አይነት ምላሽ ይኖራቸዋል የሚል ነው። ሩበን አሞሪም 3-4-3 ነው የሚጠቀመው እና ዊንግ ባኮቹ ወደ ላይኛው ሜዳ ተጠግተው እንዲጫወቱ ይፈልጋል። ነገር ግን እስካሁን ድረስ ይሄ ታክቲካል ሴትአፕ ስኬታማ እንዳልሆነ ይታወቃል። በዚህ ዓመት ደግሞ በላሊጋው ላሚን ያማልና ቪኒሺየስ ጁኒየር በ253 እና በ182 ብዙ ድሪብሎችን የሞከሩ ሲሆኑ ከነሱ በመከተል 178 ድሪብሎችን በማድረግ ሶስተኛው ተጫዋች ኒኮ ዊሊያምስ ሆኖ ተቀምጧል ነው የሚለው መረጃው። ከዛ ባለፈ ረዣዥም ኳሶችን በመልቀቅና እነዛን ረዣዥም ኳሶችን በመቀበል ደግሞ ትልቁ ቁጥር ያለው ተጫዋች ኢናኪ ዊሊያምስ ነው። 122 ረዣዥም ፓሶችን በመቀበል ረገድ በተለይ የቡድኑ ወሳኝ ተጫዋቾች እንደ ዳኒ ቪቪያን እና የራይ አልቫሬዝ ረዣዥም ፓሶቻቸውን ለዚህ ተጫዋች በመላክ ይታወቃሉ። ይሄንን ነገር እንዴት ያቆሙታል የሚለው ይጠበቃል። ሌላኛው ማንቸስተር ዩናይትድ ባለፈው ዓመት የአትሌቲክ ቢልባኦ ወሳኝ ተጫዋች ጎርካ ጉሩዜታ ነበር። አዲሱ የቡድኑ ከታዳጊ ቡድን ያደገው ተጫዋች ደግሞ የነሱ ካሪም ቤንዜማ እየተባለ የሚጠራው ማርዋን ሳናዲ ነው። ማርዋን ሳናዲ 14 ጎሎችን አስቆጥሮ 5 ኳሶችን ደግሞ አመቻችቶ ማቀበል ችሏል። ለዛም ነው በዛሬ ጨዋታ የማርዋን ሳናዲ ሪቪሌሽን ዓመት እንደመሆኑ መጠን ማንቸስተር ዩናይትድ በምን አይነት መንገድ ሊያቆሙ ይችላል የሚል ጥያቄ ከወዲሁ እየተነሳ የሚገኘው እንደ ጎርካ ጉሩዜታ አይደለም። 24 ዓመቱ ነው። ከጥቂት ዓመታት በፊት ለአትሌቲኮ
አላቬስ ለዲፖርቲቮ አላቬስ ይጫወት እንደነበረ ማንሳት እንችላለን። የብዙዎች እንደሚሉት ከሆነ ደግሞ በውሰት ከሰሞኑ ባራካልዶ ለሚባል ቡድን ይጫወት ነበረ። ምክንያቱም የአትሌቲኮ ቢልባኦ ሶስተኛ ቡድን ነው ተብሎ ይታመናል። ከዛ ጊዜ ጀምሮ እንግዲህ ወደ ዋናው ቡድን አድጎ እንዲህ አይነት የውድድር ዘመን ያሳልፋል ተብሎ ያልተጠበቀም ነበር። ዘንድሮ ግን ድንቅ ሲዝን ነው እያሳለፈ የሚገኘው። እንግዲህ ከጃንዋሪ ጀምሮ ሳናዲ የአትሌቲኮ ቢልባኦ ወሳኙ ተጫዋች ነው። ይህንን ተጫዋች እንዴት ባለ መልኩ ያቆሙታል የሚለው የሚጠበቅ ጉዳይ ነው የሚሆነው። ከዛ ባለፈ በምን አይነት መልኩስ ነው የአትሌቲክ ቢልባኦን የ4-4-2 ያጫወት መንገድ አውት ኦፍ ፖሴሽን መቋቋም የሚችለው ማንቸስተር ዩናይትድ ከኳስ ውጪም ከኳስም ጋር በጣም የተደራጀ ቡድን እንደሆነ ይታወቃልና የዩናይትድ የማጥቃት መሳሪያዎች ምን ሊሆኑ ይችላሉ? ተጠባቂው ጉዳይ ነው። ከዛ ባለፈ ራሱ ማንቸስተር ዩናይትድ በእንዲህ አይነት ጌሞች ላይ ዘንድሮ ሲቸገር አይተነዋል። እንደውም ዴሊ ሜል ይዞት በወጣው ዘገባ በሳምንቱ መጨረሻ የቫይታሊቲ ላይ ቦርንመዝን ሲገጥም ማንቸስተር ዩናይትድ ዋና ዋና ተጫዋቾቹን በቋሚነት የተጠቀመው አሰልጣኝ አንዶኒ ራዮላ ከባስክ እንደመምጣታቸው ያሰለጣጠን ተጽዕኗቸውም ከቢልባኦ ጋር ተመሳሳይ ነው ተብሎ ይታመናል። በፕሬሲንግ ባህሪያቸው ከኳስ ውጪ ባላቸው እንቅስቃሴ ከኳስ ጋር በሚያጠቁበት መንገድ ተመሳሳይነታቸው ከዛ ከቢልባኦ ጋር ተመሳሳይ ነው ተብሎ ይታመናል። ወይም ከአሰልጣኝ ኤርኔስቶ ቫልቬርዴ ጋር ተቀራራቢ ነው ተብሎ ይታመናል። ለዛም ነው በሊጉ ያለውን መርሃ ግብር ላይ ይሄንን መሞከር አለብን ብለው ሲሞክሩ የነበሩት የሚል አስተያየቶችን የዴሊ ሜሉ ክሪስ ዊለር ሲጽፍ ስመለከት ነበርና ለማንቸስተር ዩናይትድ ከባድ ፈተና ነው። ይህ ጨዋታ ታዲያ ምሽት 4 ሰዓት ሲል የሚጀመር ነው የሚሆነው። በሌሎች ውድድሮች ቶተናምም ቦዶ ግሊምትን ይገጥማል። ከህዝቧ ይልቅ ስቴዲየም ማለትም የቦዶ ግሊምት ከተማ ህዝብን ወደ ቶተናም ስቴዲየም ብናመጣው ሙሉ ስቴዲየሙን የሚሞላ ነው የሚሆነው። እንግዲህ እዚህ ስቴዲየም ላይ መጥተው ጨዋታቸውን የሚያደርጉ ይሆናል። 43,000 ተመልካች ህዝብ ብቻ የሚኖርባት ከተማ ነች። ግን የቶተናም ሜዳ ደግሞ ከ60,000 ተመልካች በላይ የሚይዝ ሜዳ እንደሆነ ይታወቃል። ይህም ጨዋታ ቶተናም ሲዝኑን ለማትረፍ የሚያደርገው መርሃ ግብር ነው የሚሆነው። ሪያል ቤቲስ ከፊዮሬንቲና፣ ጁግራደንስ ከቸልሲ በዩሮፓ ኮንፈረንስ ሊግ የሚደረጉ ተጠባቂ መርሃ ግብሮች ናቸው። እነዚህን ጨዋታዎች እንድትከታተሉ በመጋበዝ እኔ ያበቃኝ። መልካም ቀን ይሁንላችሁ።